በእርግዝና ወቅት ማንጎን መመገብ በልጆ ላይ ምን አይነት ተጽዕኖ እንደሚፈጥር አስበው ያውቃሉ? እንግዲያውስ 5 ማራኪ ነጥቦችን እንመልከት። አንደኛ፣ ማንጎ በቫይታሚኖች የበለጸገ ነው። ማንጎ በቫይታሚን ሲ እና በቫይታሚን ኤ የበለጸገ ሲሆን ይህም ለልጆ ቆዳ፣ አይን እና የበሽታ የመከላከል ስርዓት እድገትን ያጠናክራል። ሁለተኛ፣ ተፈጥሯዊ ጣፋጭነቱ ፈጣን ኃይል ይሰጡታል። እንዲያውም የአሚኖቲክ ፈሳሽን ወይም ደግሞ የሽሉን ውሃ በማጣፈጥ ለልጆ ሞቃታማ አካባቢና ልዩ ጣዕም እንዲቀምስ ሊያደርግ ይችላል። ሶስተኛ፣ ማንጎ ፎሌት የተባለ ንጥረ ነገር በውስጡ ይዟል። ይህ ንጥረ ነገር በመጀመሪያዎቹ የእድገት ደረጃዎች የልጆን የአንጎልና የአከርካሪ ገመድ ጤናማ እድገትን ይደግፋል። አራተኛ፣ ማንጎ በውስጡ የሚገኘው ፋይበር የአንጀትን ጤንነት ይጠብቃል። ይህም በእርግዝና ወቅት የሚኖረውን የሆድ ህመም ስሜት በመቀነስ ለልጆ የተረጋጋና ምቹ ሁኔታን ይፈጥራል። አምስተኛ፣ ማንጎ በውስጡ ባለው ከፍተኛ የውሃ ይዘት ምክንያት ማንጎ እርሶም ሆኑ ልጆ በቂ ፈሳሽ እንዲኖራችሁና ሰውነት እንዳይደርቅ ይረዳል። እያንዳንዱ የማንጎ ጉርሻ ልክ እንደ ሞቃታማ አካባቢ ልዩ ስጦታ ነው። በመጠን ሲመገቡት ደግሞ ለእርሶም ሆነ ለትንሹ ልጆ ጠቃሚና አስደሳች ነው። ስለዚህ በእርግዝና ወቅት ማንጎን ይጠቀሙት። አመሰግናለሁ።